ሁሌ ያያለው ግራ እየገባኝ ስለሆነ ነው። አሁን እስቲ ልጠይቅህ ብዬ ብዙ ጊዜ ስለ ገድል ስታወራ ያለው መልካም ነው፣ እሱ መጥፎ አይደለም። አሁን እኔ አንተን አስተማርከኝና እሺ ከተዋህዶ ወጣው ልበል እና ወደ የትኛው ነው መሄድ ያለብኝ? ወይስ ደግሞ ከተዋህዶ ብቻ መውጣቴ ነው ወይ የሚያጸድቀኝ? ምክንያቱም አንደኛ ከኦርቶዶክስ ጋር የገድል ብቻ አይደለም ችግሩ። እንደማየው ከሆነ በመጽሐፍ ቅዱስም እንለያያለን፣ ሙሉ ወንጌልም ሌላውም እናንተም አትገናኙም። ያለያያችሁ ዋና መሰረታዊ ነገር አለ። ለምሳሌ ከሁሉ ደግሞ የዘገነነኝ ትላንትና ነው። ከትላንት ልጨርስ ጠቅልላ ኦፓል የምትባል ልጅ የሰይጣን ተከታይ እሷን ስታደንቅ ሰማው። አድምጪኝ። አሁን ደምሽ ገነፈለ ማለት ነው። ያ ኦርቶዶክሳውያን ስም አጥፊዎች ስለሆናችሁ ስም በማጥፋት ኦፓል አፕል አትበይኝ እህቴ። በሰላም አስገባሽ አይደል? ለዚህ ነበር እጅሽ እግርሽ እስኪደክም ድረስ ጽፌ የነበረው። ሙሉ ወንጌል ብላችሁ አላችሁ እናንተ እንዳደላችሁ ነይ እስቲ ሙሉ ወንጌል አላችሁ ምናምን ነገር ብለሽ ረገጥሽ። ከሙሉ ወንጌል ወደ ኦፓል፣ ከኦፓል ወደ አፕል እንደዚህ ልትሄጂ ማለት ነው። አሁን በመጀመሪያ የመጣሽው ብቀበል ጌታን ወዴት ነው የምመጣው ነው አይደል ያልሽው? ወማን ነው? እሺ ከኦርቶዶክስ ቦታ ወዴት ነው የሚሄደው ነው አይደል ያልሽው? እቴ ሚዩት አረከኝ እኮ ያው ማክበር ስላለብኝ ብዙ ረገጥሽ። የረገጥሽውን ቆም ብለን እያሰብን እያጠራን ጠቅልል አድርጎ አይደል ጥያቄ የሚጠየቀው? ጥያቄ አይደል ወሬ ነው ያልሽው። ሐሜት፣ ወሬ፣ ስም ማጥፋት ነው ያልሽው። ጥያቄ እንደዚህ አይደል? ስድብማ አስፈላጊ ነው። አንቺ እኮ ነሽ እንዴ ሙሉ ወንጌል እያልሽ እኔን እየሰደብሽ፣ ቤተክርስቲያኔን እየሰደብሽ፣ ህዝቤን እየሰደብሽ፣ ወንጌላውያን አማኞችን አንደኛ ምን አልሽ? አንድነት የላችሁም አልሽ። መሰረታዊ ችግር አለባችሁ አልሽ አይደል? ምንድነው መሰረታዊ ችግራችን? የሙሉ ወንጌል መሰረታዊ ችግሩ ምንድነው? ከየትኛው ቤተክርስቲያን ጋር? ሁላችሁም አንድ አይደላችሁም። በዶክትሪን ተለያያላችሁ። ሐሜት፣ የቡና ወሬ፣ የቡና ወሬ እህቴ። አንድ እንኳን መረጃ አታመጭ። አንድ አታመጭ። እሺ አንድ ናችሁ ልበል። እሺ ወደ ሌላ ጥያቄ ለሱን አሸነፍኩኝ። አንቺ ስላልሽ አይደለም እህቴ፣ አንቺ ስላልሽ አይደለም። እኛ አንድ የሆኑ በእግዚአብሔር ልጅ በኢየሱስ ክርስቶስ በሞቱና በትንሣኤው በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታ ስላገኘ ከኦርቶዶክስ በወጣ ጸድቃለሁ። እሺ በቃ አንተን ልቀበል። ከኦርቶዶክስ መውጣቴ ብቻ ነው የሚያጸድቀኝ? ጥሩ ጥያቄ። ከኦርቶዶክስ ብትወጪም አትጸድቂም፣ በኦርቶዶክስ ብትሆኝም አትጸድቂም። ጽድቅ አድምጪኝ። በኦርቶዶክስ ብትኖሪም አትጸድቂም፣ ከኦርቶዶክስ ብትወጪም አትጸድቂም፣ እኛም ጋር ብትመጪም አትጸድቂም። የምትጸድቂበት በእግዚአብሔር ልጅ በኢየሱስ ክርስቶስ ስታምኝና ስታምኝ ብቻ ነው። 4 ነጥብ። አንተ ከኔ የተሻለ እኮ ተዋህዶን ታውቃታለህ አውቃለሁ ብለኸኛል። ተዋህዶ ኢየሱስን አሰብከው? ንግስቴ ልብ በይ ስሚኝ። አንደኛ የጠየቅሽኝ እየመለስኩልሽ ነው። ከኦርቶዶክስ ቦታ አጸድቃለሁ ያልሽኝ አትጸድቂም። ኦርቶዶክስ ውስጥ ሆነሽ አትጸድቂም። እኛም ጋር ሙሉ ወንጌል መሰረት ክርስቶስ ብትመጪ አትጸድቂም። ሙስሊምም ጋር ብትሄጂ አትጸድቂም። ይሁዲነት ጋር ብትገቢም አትጸድቂም። በዓለምም እኖራለሁ እግዚአብሔር የለም ብለሽ ብትይም አትጸድቂም። መጽደቂያው መንገድ ከእንትና ጋር ወጣችሁ እንትና ጋር ስለመጣችሁ እንትና ጋር ስለተኛችሁ እንትና ጋር ስለቆማችሁ አይደለም። ሰው የሚጸድቀው መጽሐፍ ቅዱስ በሮሜ መልክ መጽሐፍ ምዕራፍ 3 ቁጥር 23 ላይ እንደሚናገረው ከቁጥር 21 ጀምሮ ማለት ነው። እንደዚህ ይላል። ቆይ ላሳይሽ፣ ካሜራ ገልጬ ላሳይሽ። ነገር በአይን ይገባል እንዲሉ ማለት ነው። መጽደቂያውን ስለጠየቅሽን ጥሩ ጥያቄ ነው። አሁን የአንቺ ጥያቄ ስለ መጽደቅ ነው። መጽደቂያውን መንገድ ነው የፈለግሽው። እኔ ደግሞ መጽደቂያውን መንገድ ቀጥታ ላገናኝሻ። ጌታ የጠራኝ ቃሉ እንዳገለግል አይደል? ሮሜ መልክ መጽሐፍ ምዕራፍ 3 ቁጥር 21 ላይ 3:21 ላይ ሰው የሚጸድቀው መጽደቅ ነው የፈለግሽው አይደል? እኛ ጋር እንዳትመጪ። መጽደቅ ነው የፈለግሽው አይደለ? የትም ቦታ እንዳትንቀሳቀሽ። ይኸው አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ ነው። የቱ? ይሄ የእግዚአብሔር ጽድቅ። ይሄ የእግዚአብሔር ጽድቅ ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው ይላል። መጽደቅ ነው የፈለግሽው? በኢየሱስ ክርስቶስ እመኚ። በኢየሱስ ክርስቶስ ስታምኚ ይሄ የእግዚአብሔር ጽድቅ ለአንቺ በእምነት በኩል ይሆንልሻል ማለት ነው። ኦርቶዶክስ ውስጥ ሆነሽ ሃይማኖት ስርዓት እየፈጸምሽ አትጸድቂም። እኛም ጋር ብትመጪ አድራሻ ስለቀየርሽ አትጸድቂም።
ሙሉ ወንጌል አምጥተን መሃሉ ላይ አይደለም መኖሪያሽን መሞቻሽን እንኳን እዛ ብናደርገው አጸድቂም እህትዬ። የምጸድቅበት ትውልድ ሁሉ እንዲጸድቅ እግዚአብሔር ልጁን የራሱን ጽድቅ ወደዚህ ዓለም ልኮታል፣ ወደዚህ ዓለም አምጥቶታል። ኦኬ። በመጀመሪያ አስቀድሞ ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧል እያለ እግዚአብሔር በብሉይ ኪዳን ሲናገር ነበር፣ በነቢያቱ አፍ ማለት ነው። እነ ኢሳያስ የተናገሩትን እነ ጳውሎስ የተናገሩትን ማሳየሽ ከዛ ሰጥሻለሁ። የኢሳያስን ላሳይሽ፣ ይሄኛውን አልጨረስኩም፣ የቅዱስ ጳውሎስን ማለት የኢሳያስን ግን ላሳይሽ። መጽደቅ ነው የፈለግሽው፣ ትክክለኛ ጥያቄ ነው። 56:1 ላይ ትንቢተ ኢሳያስ እግዚአብሔር እንዲህ ይላል። በቃ ይሄ ነው። እግዚአብሔር እንዲህ ይላል። አሁን ሙሉ ወንጌል እንዲህ ይላል አይደል? ሙሉ ወንጌል እንደ እግዚአብሔር ቃል ስለምትናገር ኦኬ፣ ቤተክርስቲያን የኔ አካል ናት ማለት ነው። መሰረ ክርስቶስ የኔ ነው፣ ወንጌላውያን የኛ ናቸው። እንደ እግዚአብሔር ቃል ካልተናገሩ ትክክል አይደለም ማለት ነው። አሁን ጽድቅ ግን ከፈለግሽ እግዚአብሔር እንዲህ ይላል፣ ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧል ይላል። ይህንን የተናገረው ክርስቶስ ከመወለዱ ከ740 ዓመት በፊት ነው ኢሳያስ። ስለዚህ እግዚአብሔር አሁን አመጣው ብሎ ቅዱስ ጳውሎስ ሲናገር፣ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይልና እሱን የቀድሞን የጀመርኩትን ልጨርስ። ኦኬ። አሁን ግን በሕግና በነቢያት፣ ሕግ ማለት የሙሴ ሕግ 5ቱ ብሔረ ኦሪት ማለት ነው። ነቢያት ማለት የነቢያት መጽሐፍት ማለት ነው። የተመሰከረለት በሕጉ በነቢያት መጽሐፍት፣ በሕጉ በቶራውና በነቢያት መጽሐፍት ሁሉ ማለት ነው የተመሰከረለት የንግሥት ጽድቅ አይልም፣ የኤርሚያስ ጽድቅ አይልም፣ የዘማሪ ዳጊ ጽድቅ አይልም፣ የወንድም የበለጠ ጽድቅ አይልም፣ የአዳም ልጆች ጽድቅ አይልም። ምን ጽድቅ አለንና? ታዲያስ የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ኦኬ። ያለ ሕግ የተቀለጠውን ይህንን የእግዚአብሔርን ጽድቅ ለንግሥቲ እንዴት ነው የሚሆንላት? ለኤርሚያስ እንዴት ነው የሚሆንለት? ለዳጊ እንዴት ነው የሚሆንለት? ለበለጠ ለሆሲ እንዴት ነው የሚሆንላት? እርሱም ይላል የቱ? ይሄ እግዚአብሔር ጽድቅ ለሚያምኑ ሁሉ የሆነ ነው። ከዛስ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነውና ልዩነት የለም ማለት እግዚአብሔር ጽድቅ ነው ልዩነት የለምና ካለ በኋላ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። 4 ነጥብ። መጽደቅ ፈለግሽ ወደኛ አትምጪ፣ ና ወደ ክርስቶስ። መጽደቅ ፈለግ ሙስሊሙ ወደኛ አትምጣ፣ ና ወደ ክርስቶስ። በመጀመሪያ አሁን አንቺ ኦርቶዶክስ ውስጥ ሆነሽ በእግዚአብሔር በኢየሱስ ክርስቶስ ወንጌሉ በሚነግርሽ መሰረት ብታምኚ ትጸድቃለሽ። ኦኬ። ይህን ጽድቅ ማግኛው መንገድ በእግዚአብሔር ቃል የሚናገረው ይህን ስለሆነ ማለት ነው። ኦኬ። ይህን ስለሆነ ማለት ነው። ልጨርሰው እና እሰጥሻለሁ። የሚቀጥለው ጥያቄ ካልሽም ትጠይቂያለሽ። በክርስቶስ ኢየሱስ በማመን የሚገኝ የእግዚአብሔር ጽድቅ ነው። የእግዚአብሔር ጽድቅ ነው። በኢየሱስ ክርስቶስም በሆነው ቤዛነት በኩል ነው። በቤዛነት በኩል ነው የሚገኘው ይሄ ጽድቅ ማለት በኢየሱስ ክርስቶስ በሞቱና በትንሣኤው በማመን ማለት ነው። በእርሱ ቤዛነት በኩል ነው። በስራ በኩል አይደለም። በማርያም በኩል አይደለም። በመላእክት በኩል አይደለም። ኦኬ። በክርስቶስ ኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው ማለት በነፃ ማለት ነው። አሁን ለምሳሌ ይሄ እርሳስ ነው እዚህ የሚጠቀምበት። እህቴ ንግስትዬ ይሄንን እርሳስ እንዲያው ውሰጁ ብዬ ብልሽ ምን እያልኩሽ ነው? በነፃ ውሰጁ እያልኩሽ ነው። እንዲያው ማለት በገጠርኛ አነጋገር በነፃ ማለት ነው። በነፃ ውሰጁ ብዬ ስልሽ ወይ ሰርቸው ነው እኔ ዋጋ ከፍዬበታለሁ፣ ወይ ገዝቼው ነው ዋጋ አውጥቼበታለሁ። አንቺ በነፃ ወሰድሽው ማለት ግን እኔ ወይ አልደከምኩበትም ወይ ዋጋ አላወጣሁበትም ማለት አይደለም። ኦኬ። ስለዚህ እኛን እንዲያው በጸጋው ጽደቁ ብሎ ሲለን እግዚአብሔር ልጁን ለመስቀል ሞት ተላልፎ እንዲሰጥ አድርጎታል። ለአንድ ልጁ ሳይራራ ቅዱስ እግዚአብሔር አብ በመስቀል ላይ ሞት በኃጢአተኞች እጅ እንዲገደል አባት ሆይ ስለምን ተውከኝ እስኪል ድረስ ልጁን አድርሶታል ለመስቀል ሞት ማለት ነው። ጽድቅ በዚህ በኩል የምታገኙ እንጂ ከኦርቶዶክስ ወጥተሽ እኛ ጋር መጥተሽ ጽድቅ አታገኙ። እኛም ጋር ከመጣሽ ይህን ጽድቅ ነው የምነግርሽ። ይህን ማለት ነው። ግን ዝም ብለሽ አዳራሽ ልቀይረሽ ከኦርቶዶክስ አዳራሽ ወደኛ አዳራሽ ብትመጪ፣ ከኦርቶዶክስ ወደኛ ቤተክርስቲያን ብትመጪ ይህንን እውነት እስካልነገርንሽ ድረስ እዛም ሁኚ እኛም ጋር ነይ። ይህን እውነት እስካልነገርንሽ፣ ይህን የነገርንሽ እውነት ደግሞ እስካላመንሽ ድረስ አትጸድቂም። እርሱም እግዚአብሔር በእምነት የሚገኝ አለ። እርሱንም ማንን? ክርስቶስም ማለት ነው። በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው የንግሥትዬን ጽድቋን ያይላት ዘንድ የኤርምያስንም ጽድቁን ያይለት ዘንድ
የአዳም ልጆች ጽድቃቸውንም ያይላቸው ዘንድ ነው አይልም። ምን ጽድቅ አለንና እኛ? የጽድቃችን የመርገም ጨርቅ ነው። ኢሳይያስ እንደተናገረ 64ኛው ምዕራፍ የመርገም ጨርቅ ማለት በብሉይ ኪዳን ሴቶች የሚፈሳቸው የወር ግዴታቸው በሚመጣ ሰዓት ላይ የሚጠቀሙበት ጨርቅ ማለት ነው። ቀጥታ በዚህ ዝበን ሞዴስ ማለት ነው። ኢሳይያስ ቀጥታ ነው የነገረ። እግዚአብሔር ጻድቅ ነው። ይሄ ብልግና ምናምን ነገር አይባልም፣ ይታወቃል። እናቶቻችን የወር ግዳጅ ደም ፈሳሽ ይፈሳል፣ እሱን የሚጠቀሙበትን እሱን ማለት ነው እኮ እያለ ያለው በእግዚአብሔር ፊት የዛን ያህል ማለት ነው። ማንም እህቶች ሞዴሳችሁን ከተጠቀማችሁ በኋላ ለቅርስነት ቀመጥ ብላችሁ አታስቀምጡትም። እኔው ሳየው ጽናናለሁ ብለሽ የምታስቀምጨው አይደለም። ቆሻሻ ነው አንስተጨምጠው። በእግዚአብሔር ፊት የኔና ያንቺ ስራ የትኛውም የሰው ዘር ቢባል በእግዚአብሔር ፊት የዛን ያህል የከረፋ ነው። ኢሳይያስ 64ኛው ምዕራፍ ላይ ጽድቃችን የመርገም ጨርቅ ነው ይላል። ያኔ መርገም ብሎ የሚለው የወር አበባ ማለት ነው። ብሉይ ኪዳን ላይ እንደዛ ተጠራ። ሴቶች በሱ ነበር ይጠቀሙ የነበሩት ቴክኖሎጂ ስለሌለ። እግዚአብሔር እስከዚህ ድረስ ነው ለሰው ልጆች የሚናገር። ታዲያ በምን እንጽደቅ? ይኸው ጽድቁን እግዚአብሔር በሕግና በነቢያት የተመሰከረለት በእርሱ አምነን እንጸድቅ ዘንድ ልጁን ወደዚህ ዓለም ቀብቶ መድኃኒት፣ አዳኝ፣ ቤዛ አድርጎ ልኮታል። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ ቅጣቱን እሱ ተቀጣልንና እኛ በእሱ ስናምን እንድንጸድቅ ማለት ነው። ይኸው የሚለውን እርሱንም ጌታችንን በእግዚአብሔር እርሱንም እግዚአብሔር በእምነት ይህ ጽድቁን ማለት ነው በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው ይላል። የራሱን ጽድቅ ማለት ነው። የኔ ጽድቅ ብለሽ ብትይ ምን ጽድቅ አለሽ ንግስትዬ? ኤርሚያስስ የራስን የኔ ጽድቅ ብዬ ብል ምን ጽድቅ አለኝ? ዜዶ የኔን ጽድቅስ እንዴት ረሳው? እግዚአብሔር ምን ጽድቅ አለው? ምን ጽድቅ አለው? ምን ጽድቅ አለው? ሰው መቼ ነው በእግዚአብሔር ፊት ሊጸድቅ የሚችል? በበደላችን በኃጢአታችን ሙታን የነበርን ከክብር የጎደልን የእባቡን ድምፅ ሰምታ እነዛ ሁለት እናትና አባታችን ወደቁ፣ ሞቱ ማለት ነው። ከእግዚአብሔር ክብር ጎደሉ ማለት ነው። ሙትቻ ነው ሲወልድ የነበረው። የሞተ አዳም የሞተ ልጆችን ሲቀፈቅፍ ነው የነበረው። በበደልና በኃጢአታችን ሙታን ናችሁ ስላለን ማለት ነው። ኤፌሶን 2:1 ላይ ኦኬ። ይህንን ሙታን የሆነውን ትውልድ ህይወትን ሊሰጠው ክርስቶስ ነው። ከቅድስት ድንግል ማርያም ሰው ሆኖ ተወልዶ ህይወት ሊሆንልን ሊበዛልን የመጣው እሱን ሲያገኝ ያ የሞተው አዳም ሕያው ይሆናል ማለት ነው። ለዚህ ነው ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። ኦኬ። ራሱ ጻድቅም እንዲሆን በኢየሱስም የሚያምነውን እንዲያጸድቅ። ከኦርቶዶክስ የሚወጣው እንዲያጸድቅ አይልም። ከጴንጤ ወጥቶ ወደ ኦርቶዶክስ የሚሄደው እንዲያጸድቅ አይልም። ኦኬ። በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው ይላል። ይሄንን በክርስቶስ ኢየሱስ ስታምኚ ራሱ ይቆጠርልሻል እንዲህ ተብሎ እንደተጻፈ ቅዱስ ጳውሎስ ታላቁ ሐዋርያ ጽፈውታል። አንባቢ ጠፋ እንጂ ተጽፏል ቅዱስ ቃሉ። እኛ በእርሱ ሆነን በክርስቶስ ማለት በክርስቶስ ስታምን ማለት ነው። እኛ በእርሱ ሆነን ማለት በክርስቶስ ስታምን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እሱን ስለኛ ኃጢአት አደረገ ይላል። ይሄ ቃል ሲሰበክ ነው ሪፖርት ብታደርጉት። እሺ፣ ታብና ኮፒሊንግ ሼር አድርጉት ወገኖች፣ ታብና ኮፒሊንግ ሼር አድርጉት። እቀጥላለሁ። ኦኬ፣ እንዴት ነው? እሺ፣ እኛ በእርሱ ሆነን አሁን አንቺ በክርስቶስ ስትሆኚ ማለት በክርስቶስ ስታምኚ ማለት ቅዱስ እግዚአብሔር አብ ልጁን ወደዚህ ዓለም እንደላከው የላከውን የአብን ልጅ የዳዊትን ልጅ ከድንግል የተወለደውን ጌታ ኢየሱስ ክርስቶስን በልብሽ አምነሹ ባፍሽ መስክረሽ ብትቀበዩ ትድኛለሽ። መጽሐፍ እንደሚል በእርሱ የሚያምን አያፍርም ተብሎ ተጽፏልና ማለት ነው። በእርሱ የሚያምን አያፍርም። በእርሱ ስታምኚ የእግዚአብሔር ጽድቅ ነው የምትሆኚው። ቅድም ሮሜ ላይ ያነበብኩልሽ ማለት ነው። የእግዚአብሔር ጽድቅ። አሁን እኔ ኤርምያስ በክርስቶስ ኢየሱስ በማመኔ የወንጌል አማኞች ወንድሞቻችንና እህቶቻችን በክርስቶስ ኢየሱስ በማመናችን ከእግዚአብሔር ቁጣ ፍርድ ለዘላለም ነው የዳነው። ለዘላለም። አሁን እኛ በክርስቶስ ኢየሱስ በማመናችን የእግዚአብሔር ጽድቅ ነን።
የራሱ የእግዚአብሔርን ጽድቅ ለእኔ እንዲቆጠርልኝ እኔ ላይ የነበረውን በደልና ኃጢአት ልጁ ላይ ቆጠረው። እንዴት አይነት የሚደንቅ ነገር! መጽደቂያው መንገድ እንደዚህ ነው እህቴ፣ እንጂ ከኦርቶዶክስ ወጥተሽ እኛ ጋር ስትመጪ ልክ ነው ማረጋገጫ እንሰጥልሻለን ምናምን ነገር ብለን አንልሽም። ከመጣሽም እኛ ጋር ከመጣሽ ነይ፣ ችግር የለው። እኛ ጋር ወንጌላውያን አማኞች ጋር ነይ። ይሄንን እውነት የነገርኩሽን ወንድሞቼ እና እህቶቼ በምድር ዙሪያ ያሉ ኢትዮጵያ ውስጥም ካለሽ ይነግሩሻል ማለት ነው። ቅድም በጠራሻቸው አብያተ ክርስቲያናት ብትሄጂ ይሄን እውነት ነው። እኛ ጋር ሰኞም፣ ማክሰኞም፣ ሮብም፣ ሐሙስም፣ አርብም፣ ቅዳሜም፣ እሑድም፣ መስከረም፣ ጥቅምት፣ ህዳር፣ ታኅሳስ ወራቶች፣ ዘመናት፣ ሳምንታት፣ ቀናቶች ቢፈራረቁ ወይ ፍንክች የለም። ከስላሴ መንግስት ውጪ እኛ መድረክ ላይ የሚሰበክ አንድም የለም። መጽደቂያችን ክርስቶስ ነው። በእርሱ አምነን እንድንጸድቅ ክርስቶስ። ለምሳሌ ቅዱስ ጳውሎስ ምን እንደሚል ላሳይሽ። በገላትያ መልክ መጽሐፍ ምዕራፍ 2 ቁጥር 15 ላይ ይሄ ፈሪሳዊ የነበረ ሰው ነው ቅዱስ ጳውሎስ። አይሁዳዊ ስመጥር ፈሪሳዊ የነበረ ሰው ነው። ምን ይላል እዚህ ገላትያ መጽሐፍ ምዕራፍ 2 ቁጥር 15 ላይ እኛ በፍጥረት አይሁድ ነን ይላል። ኃጢአተኞች የሆኑ አሕዛብ አይደለንም። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ። ታያቸዋል መጽሐፍ እንደሚናገር 2:15 ለምንድን ነው የጠፋው? እኛ በፍጥረት አይሁድ ነን፣ ኃጢአተኞች የሆኑ አሕዛብ አይደለንም። አሕዛብም ቢሆን ኃጢአተኛ የተባለ አሕዛብም ቢሆን አይሁድም ቢሆን የሚጸድቀው በእግዚአብሔር በኢየሱስ ክርስቶስ ካመነ ነው። ካላመነስ የማያምን አይሁዳዊ ከእግዚአብሔር ከኃይሉ ክብር ርቆ በዘላለም ጥፋት ይቀጣል። ቀብቶ በላከው በየሽዋሁ አዳውን የማያምን ይጠፋል። አሕዛብስ ቢሆን ምንም ማምለጫ የለውም። የአብ ልጅ ኢየሱስ ክርስቶስን ከተቀበለ ያምናል፣ ይጸድቃል፣ የዘላለም ሕይወት አለው። ካላመነስ ይፈረድበታል፣ ይደየናል ይላል። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋ የለበሰው ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። አለቀ። ይኸው እትዬ ይሄ ነው። አይደነ ሞባይሌ ምንድነው የሆነው? አስተካክለዋለሁ። ይኸው ገላትያ መልእክት መጽሐፍ ምዕራፍ 2 ቁጥር 15 ላይ ለመጽደቅ ፈልገሻል? ወደ እኛ አትምጪ፣ ወደ ጌታ ነይ። በመጀመሪያ ወደ ጌታ የምመጣው በምንድነው ብለሽ ካልሽ በእግዚአብሔር ቃል በኢየሱስ ክርስቶስ እኛ ማመን ብቻ የሚጠብቅብሽ። ለምሳሌ አይደነ ምንድነው ቫይረስ ነው ወይስ ዋቴቨር አይደነ። ለምሳሌ እንደዚህ ይላል፣ መዳንን እግዚአብሔር እንዲሰጥሽ ከፈለግሽ ያው ሰው የሚድነው አንቺም መዳን የምትፈልጊው ካለ ኦኬ አይደነ እሺ ላቀልመው ስል ነው ይቅርብኝ ማቅለሙን። ምዕራፍ 10 ቁጥር 9 ጀምሮ እንደዚህ ይላል፣ ኢየሱስ ይህን ጽድቅ እንድትቀበይ ከፈለግሽ ሐዋርያቱ የሰበኩት ኢየሱስ ጌታ እንደሆነ በአፍሽ ብትመሰክሪ፣ በአፍህ ብትመሰክሪ ይላል። ያው ሴት ስለሆንሽ ለአንቺ እንደዛ ብዬ ላምብ። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን። ይሄኛው የልብ ማመን የሚባለው ጌታ አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ በተባለበት ማለት ነው። ወይ ደግሞ አምልክ ተብሎ በተባለበት፣ እመን በተባለበት ማለት ነው። በፍጹም ልብ ማመን ማለት ነው። በፍጹም ልብ ማለት ሳይጠራጠሩ ማመን ማለት። በከፊል ልብ ያምናል አንዳንድ ሰው፣ ተከፍሎ ልቡ ማለት ነው። አይ እኔ ብዙም ዜድን ታምነዋለህ ብሎ ቢሉት አንድ ሰው እኔ አምነዋለሁ ግን 50-50 ብሎ እንደሚለው እንደዛ አይነት አይደለም። በፍጹም ልብ ማለት ባልተከፈለ ልብ ክርስቶስን ከሙታን እግዚአብሔር እንዳስነሳው ማመን እና ትድናለህ። በልብ ብታምን ትድናለህና፣ በልብ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። አቤት ጌታ እስከምን ድረስ እንደመጣ እኛን ለማዳን እስከዚህ ድረስ። አንተ እንደዚህ እኮ ነው የተባለው። በቃ ምንም እኮ አድርግ አላለንም። ተራራ ውጣ፣ ድንጋይ ሹለክ፣ እንጨት ላይ ተንጠልጠል፣ ሃይማኖታዊ ስርዓት ፈጸም፣ እዛና እዛ ሂድ አላለም። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። መጽሐፍ እግዚአብሔር ቃል ማለት ቶራ፣ ክቱቪም እና ነቢይም ማለት ነው።
በሙሴ ሕግና በነቢያት በመዝሙራት የተጻፈው ማለት ነው። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። በእርሱ የተባለው በክርስቶስ ማለት ነው። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነውና የጌታን ስም የሚጠራ ይድናልና ብለዋል። የጌታን ስም የሚጠራ ምን ይላል? ይድናል። በእምነት ጠሪ፣ በእምነት ነው። በፍጹም ልብ ያመኑት ይድናሉ። በፍጹም ልቤ አምኜ ባፌ መስክሬ ድኛለሁ። እኔ የእሳት ባህር አልገባም። ጌታዬ ኢየሱስ ምስክር እኮ ነው አልኩ። አገሬ ተመልሼ መግባቴን እጠራጠረዋለሁ። መንግሥተ ሰማያትን መግባቴን በፍጹም አልጠራጠረውም። እንዲህ እንዲሆን ደግሞ ያደረገው የልጁን ወንጌል ሳምን እግዚአብሔር በመንፈሱ ለእኔ የሚሆን ለወንጌላውያን አማኞች በመንፈሳችን ላይ የርስታችንን መያዣ መንፈስ ቅዱስን አተመን። የተረጋገጠ ነው ማለት ነው። ያ ቅዱሱ መንፈስ በእግዚአብሔር በመንፈሱ ሲያትመን ሮሜ 8:16 ላይ የእግዚአብሔር ልጆች መሆናችንን ያ መንፈስ ለመንፈሳችን ይመሰክራል ይላል። አስታውሳለሁ ገርጂ ቤተክራይቼ በነበርኩበት ሰዓት ላይ ነው ይሄን ድምፅ በውስጥ የሰማሁት የእግዚአብሔር ልጅ መሆኔን ማለት ነው። መንፈሴ ውስጥ የሰማሁት ድምፅ ለካ መንፈስ ቅዱስ እንደዚህ ኮንፈርም ያደርግላል። አትጠፋም የእግዚአብሔር ልጅ መሆኔ ማለት ነው። አሁን እኔ ልጥፋ ብዬ ካልኩኝ ኢየሱስን መተው ብቻ ነው። እኔ ደግሞ መጥፋት አልፈልግም። ምርጫዬ አይደለም፣ ሐሳቤም ላይ የለም። ከመጣም ይሄን ሐሳብ እቃወመዋለሁ። በገንዘብ በኩል ሊወስዱኝ ይመጣሉ። ኤርሚዬ እንግዲህ ያው የድሃ ገበሬ ልጅ ነኝ ብለህ ስትል ይሄን ስል ስለሰሙ እንደው በድህነቴ በገንዘብ በኩል እንትን ብለው ሊወስዱ ዳርያስ በገንዘብ ኢየሱስን ልዋጭ ምናምን ነገር ብዬ አላቀርበው። ከኢየሱስ የሚለየኝ ነገር ሁሉ ለዘላለም ወደ ጉድጓድ ይገባል። ለዘላለም ይመጣና ሰይጣን ልዋጭ ይላል። ኢየሱስን ጣለውና ይሄን እሰጥሃለሁ ይላል። ለዘላለም ወደ ጉድጓድ ይግባ ከኢየሱስ ክርስቶስ የሚለየኝ። የጌታን ስም የሚጠራ ይድናል። በምን? በእምነት። ኦኬ። ጳውሎስ ግን እንደዚህ ይናገራል። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል ይላል። ጥያቄ ምልክት ነው። ጥሩ ጥያቄ ነው። መልሱ እያለ ነው ጳውሎስ። ያላመኑበትን እንዴት አድርገው ነው የሚጠሩት? ሊጠሩት አይችሉም። ምክንያቱስ አላመኑ። ለምንድን ነው ያላመኑት? አልሰሙ። ይኸው ራሱ ሲናገረው ባልሰሙትስ እንዴት ያምናሉ አለ። ሰው ሳይሰማ ያምናል እንዴ? ያው ያምናል። እኛ ምድር ላይ መጣም ነው። ሳትሰማ ያምናል። ከእናቴ ከአባቴ ጥብቅ አድርጌ ይዤ ምናምን ነገር ብሎ ይላል። ምንድን ነው የሰማኸው? ከእናትና ከአባቴ እምነት ከመስማት ነው ይላል ቅዱስ ጳውሎስ። ዜድ ክርስትና እምነት ተከታይ ነው። አዎ። የት ነህ? ያው ያንተ ወንድም ነኝ። ፕሮቴስታንት ወንጌላዊ አማኝ ነኝ። እንዴት ነው? ከእናትና ከአባቴ ጥብቅ አድርጌ። ምኑ ነው ጥብቅ ያደረገው? ምን ሰማ? ዜድ ካልሰማ ተበልቷል ማለት ነው። በአያቴ በአባቴ በእናቴ የሚባል ነገር የለም። እናትና አባቶቻችን ምን አሰሙን? መስማት ያስፈልጋል ማለት ነው። እንድናምንበት መስማት አለብን። እንድንሰማ ሰባኪዎች መጥተው ሊነግሩን ይገባል። ሰባኪዎች ይመጣሉ፣ ያሰሙናል። ምን? ወንጌል። ከዛስ እናምናለን። ማንን? ጌታን። ከዛስ እንድናለን። ሰባኪዎች ይመጣሉ፣ ከዛ ያሰሙናል። ምን? የምስራቹን ቃል። ከዛስ የሰሙ ሁሉ ያምናሉ። ሪፖርት አለው። ፕሊስ ወገኖች፣ ወንድሞችና እህቶች ሪፖርት አለው። የወንጌል አማኞች ፔጄ ይዘጋ። እናንተ ቁጭ ብላችሁ ቆይ፣ ይዘጋ ወንድሞች፣ እናቁመው። ነገሩኝ። ከነገራችሁኝ ያቆማል። 4 ሰዓት ከምናምን 5 ሰዓት አካባቢ ተቀምጫለሁ፣ እዘጋዋለሁ። ሪፖርት አለው። በቃ ቤቱ ላይ ወንድሞች ሪፖርት አለው። እዛ የበሸቁ ሰዎች መጥተው መሞገስ ያቅታቸው በየቦታው ሲፍረከረኩ እነሱ እዛ ቁጭ ብለው እናንተ እዚህ ቁጭ ብላችሁ ምንም ነገር ሳታርጉ ታብና ኮፒሊንግ ሻር እንኳን በነፃ እንኳን ለማድረግ እዛ እነሱ ስራቸውን ይሰራሉ። ፕሊዝ አየስታክ ያደረግብኝ ጀመር መጽሐፍ ቅዱስን እንኳን እንዳላነብ ማለት ነው።
ጠማማ ሌዋታን እባብ አያርፍም፣ የሰዎችን እጅ ተጠቅሞ ያደርጋል ማለት ነው። እዛ እየሰበከ ነው፣ ለምን ይሰብካል እያሉ ማለት ነው። ኦኬ። ስለዚህ መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብለው እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም ይላል። መልካሙ የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ ይላል። ኦኬ። በመጀመሪያ ወንጌል መሰበክ አለበት። በማ እግዚአብሔር በላካቸው። እንደማ ብለሽ ካልሽኝ ይሄው እዚህ የምታይኝ ሰውዬ ማለት ነው። ይሄው የእግዚአብሔር መንፈስ ዩኒቨርሱን በስልጣኑ ቃል የደገፈና የፈጠረ ጌታ ውጣና ስበክ ብሎ ስላለኝ ነው የምሰብከው። ኦኬ። እንደኔ እንደ ወንድሞቼ እንደ ወንጌላውያን አማኞች ወጥተን በጎነቱን አዳኝነቱን እናገራለን፣ እንሰብካለን። ስንሰብክ ማን ያድናል ነው ብለን የምንለው? ኢየሱስ ያድናል፣ ኢየሱስ ጌታ ነው ነው የኛ የጴንጤዎቹ ስብከት። ነገር ግን ሁሉ ለምስራቹ ቃል አልታዘዙም ይላል። ለምስራቹ ቃል ያልታዘዘ ሁሉ አይድንም። ሃይማኖት ስርዓት አለው፣ አዎ የሃይማኖት ስርዓት ይፈጽማል፣ አዎ ግን ሁሉ ለምስራቹ ቃል አልታዘዘም። እኔ ላንቺ ምነግርሽ ለምስራቹ ቃል ታዘዢ። ኢየሱስ የህይወትሽ አዳኝና ጌታ አድርገሽ ብትቀበዩ ትጸድቂያለሽ፣ ትድኛለሽ። ጌታ ኃጢአትሽን ይቅር ይልሻል፣ ልጁ አድርጎ ይቀበልሻል፣ ስምሽን በሕይወት መጽሐፍ ይጽፈዋል። በዚህም ዓለም በሚመጣውም ዓለም በክርስቶስ ኢየሱስ በማመን ከዘላለም ፍርድ ትድኛለሽ። ይሄን የምተውልሽ ጽድቅ በክርስቶስ ኢየሱስ በማመን ነው ብሎ የሚለው ይሰመርበት። ጸጋና ሰላም ይብዛላችሁ ወገኖች። የምትይው ነገር ካለ ልቀበልና የተወሰኑ ሰዎች ሰላም ይበሉ። በጣም ሪፖርት አለ ወንድሞች፣ በጣም አመሰግናለሁ። ደስ ብሎኝ ጸጥ ብዬ ሰማሁህ። ወንጌል እየሰበክ ስለሆነ ነው። ኢየሱስ ጌታ ነው ባያልከኝ ጌታ ብቻ አልልህም፣ የጌቶች ጌታ የነገስታት ንጉስ የአያላን አያል እልሃለሁ። እንዲህ ነው ተዋህዶ ያስተማረችኝ። እኔ ኢየሱስ ጌታ ነው ባያላልኩሽም በብዬ ብልሽም ኢየሱስ ጌታ ነው ብለሽ በልብሽ ብታምኚ ያልከኝ ደስ ብሎኝ እኮ ነው የሰማሁህ። ኤርሚዬ ስብከት ደስ ብሎኝ ነው የሰማሁህ። ምክንያቱም ወንጌል ነው እየሰበከኝ ያለው። እኔ እንድድንልህ እህት እንድድንልህ ፈልገህ ነው አይደለ? ጥሩ ነው። ወንጌል እኮ ደስ ይላል። እና ኢየሱስ ያድናል ብቻ ስላልኩኝ እንደማልድን እኔ ተዋህዶ ነግራኛለች። ያመነ የተጠመቀ ይድናል ብላ። ይሄ ልክ ካልሆነ እንደ ሀሳብ ገድል ላይ ከመናገር አንተ ይህን ለእኔ የሰበከኝን ነገር ሲመጡ ሰባኪያኑ በወንጌል ብቻ አምነ አድነ እነሱንም ማዳን እኮ ግዴታክ ነው። አሁን እንደነገርከኝ አንተ ኢየሱስ የላከ ነፍሳትን ለመናጠጥ ከሆነ ነፍሳትን ለማዳን ከሆነ ገድል እያነሳ እኛም እንድንሸሽ ከማድረግ እነሱ አሁን ወንጌሉም ይለያል ከእናንተ ጋር አንድ አይደለም በመጽሐፍ ቅዱስም እንለያለን ካሉ ያንን አንድነት በማሳየት በመጽሐፍ ቅዱስ አሳይተሃቸው ውሸታቸው እውነት ከሆነ ተገልጦ ሌላስ ነፍስ ለምን እንዲድን አይሆንም? እንደ ሀሳብ ገብተዋል። በድርሳናት ብቻ ነው አሁን የምትለውን ድርሳን ኦርቶዶክስ ቤት ነኝ አይቼው አላውቅም። እውነት ለመናገር ይሄን ስላላየሽ ተዋህዶ ቤት አትግቢ ያለኝ ሰው የለም። ወንጌል ነው የሚሰበከኝ። ሲሄድ ቅዳሴም ሲሄድ ተጀምሮ ለአንተ አልነግርም ስለ ቅዳሴ ከኔ የተሻለ ስለምታውቅ ሲጀመር እስኪጨረስ ወንጌልም ይሰበካል። ስለ ኢየሱስ ነው ቅዳሴው። 11 ሰዓት ትምህርትም ሲሄድ ስለ ኢየሱስ ነው። ይሄ ግን ልክ አይደለም። እኔ ብቻ ከምድን ለምን ሌሎቹ ሳይድኑም? አንዴ ማስታወቂያ ልናገርና ትቀጥያለሽ። ማስታወቂያ ልናገር ነው። ወንድሞችና እህቶች እዚህ ያላችሁ የወንጌል አማኞች በጣም ሪፖርት አለው። ምን ሲያወሩ ሰምቻለሁ። የኤርሚያስን ፔጁን ማዘጋት አለብን ብለው ሲሉ ነበር። እኔ ይህም ቢያዘጉትም ሌላ ከፍታለሁ፣ ግን መቋረጥ የለበትም። እዚሁ ሆናችሁ የወንጌል አማኞች እጃችሁ ሊያደርግ የሚችለውን ነገር ባለማድረግ ካቋረጠው በእናንተ ነው የማዝነው። እናንተም ተባባሪዎች ናችሁ ነው ብዬ የምል። በጣም ሪፖርት አለ ወገኖች፣ በጣም ሪፖርት አለ። ከቻላችሁ ታዶና አይ ቲንክ ማንችም ትባለው እህት እነ ኤፍሬም የሚሰጡትን እቺ ቲክታክ ሳይሆናል እሷን ለራሱ ለቲክታክ ነው አልጎሪዝሙን ጥሩ ያደርገዋልና እሷን በማድረግ ተባበሩኝ። ታብና ኮፒሊንግ ሼር አድርጉ። በጣም ሪፖርት አለው። ፎክረዋል። ኦርቶዶክሳውያን እፊቴ አትቆሙም ነው ብዬ የምልህ። በእውነት ትጠራላችሁ፣ ጥሪ ትሰርዛላችሁ፣ ትጠራላችሁ፣ ትሰርዛላችሁ። በመጽሐፍቶቻችሁ ታፍራላችሁ፣ በልጆቻችሁ ታፍራላችሁ፣ በአገልጋዮቻችሁ። በአንድ ሳምንት 2 ጊዜ ነው ዲቤት የሰረዛችሁት። በዚህ ሰሞን እንኳን ይኸው ዲያቆኑንም ማታ ተረባርባችሁ አትግባ ብላችሁ አላችሁት። በሪፖርት አታስቆሙኝም፣ በመተት በጥንቆላ አታስቆሙኝም። ይሄ ፔጅ ቢዘጋ ሌላ ከፍታለሁ። ጉሮሬን አዘጋው። መድኃኒዓለም ከፍቶታል።
ይህንን አሸንክታብ የሆነ የደብተራ ትምህርትና እውቀት በእግዚአብሔር ቃል መዶሻ አደባባይ ላይ ነው ማፈርሰው። አደባባይ ላይ በዚህ ታብና ኮፒ ሊንክ ሼር ባለማድረግ ወንጌላውያን አማኞች ባትተባበሩኝ እናንተ ናችሁ መጨረሻ እንትን የምትሉት። ኦኬ እሺ፣ እህቴ ቀጥይ። እሺ ኤርምያ አመሰግናለሁ በጣም እና መጀመሪያ ወንጌሉን ወደ ትክክለኛ ነገር አታመጣባቸውም ወይ ነው። አሁን ወንጌሉ መጽሐፍ ቅዱሱ የምንረዳው ይለያያል ነው እያሉ ያሉት። ስለዚህ መጀመሪያ በወንጌል በመጽሐፍ ቅዱስ አሁን ደስ ብሎኝ የሰማው ወንጌል እየሰበክ ስለሆነ ነው። ኢየሱስ ጌታ ነው እያልከኝ፣ አምላክሽ ነው እያልከኝ፣ አዳኝሽ ነው ላንቺ ብሎ ተሰቅሎልሻል እያልከኝ ለምን አልሰማህም? እሰማሃለሁ የትም ቢሆን። ግን ጠዋት ተጀምሮ እስከ ማታ ድረስ አሁን ራሱ ኤርምዬ ይቅርታ ለአነጋገሬ ካስከፋው በጥንቆላት ታስቆሙኝም። እኔ አሁን ስሄድ እኔ ተጠንቁሎልኝ አያውቅም። ለምሳሌ አንቺ አልተጠነቆለብልሽም ማለት ቤተክርስቲያኒት ውስጥ ጥንቆላ የለም እንዴ?